ከጨዋታ ቀን ይላል ዛሬ እንግዲህ ተወዳጁ ተናፋቂው ኃያሉና ገና ነው ማንቸስተር ዩናይትድ ኖቲንግሃም ፎረስትን በሜዳው ያስተናግዳል ማለት ነው። ኖቲንግሃም ፎረስት አለመውረዱን አረጋግጦ ማንቸስተር ዩናይትድ ደግሞ ቻምፒዮንስ ሊግ መግባቱን አረጋግጦ የሚያደርጉት ጨዋታ ነው። በዚህ ጨዋታ በጣም የሚጠበቀውና ወሳኙ ነገር በኦልድ ትራፎርድ የመጨረሻ ጨዋታውን የሚያደርገው የካሲሜሮ ሽኝት ማለት ነው። እሱ በጣም የሚጠበቅ ነገር ሆኖ ሳለ ማይክል ካሪክ ቋሚ አሰልጣኝ መሆኑን አረጋግጦ ልወጣ ነው ልባረር ነው አለቀልኝ አላለቀልኝ መሸነፍ ከባድ ነው አለ ሳይጨናነቅ የሚያደርገው ምርጥ የጨዋታ እንደሚሆን አንጠራጠርም። ሌላኛውና ወሳኙ እንዲሁም ተጠባቂው ነገር ደግሞ ብሩኖ ፈርናንዴዝ እዚህ ጨዋታ ላይ አንድ ወይም ሁለት አሲስቶችን አድርጎ ሪከርዱን መጋራት ወይም ደግሞ መስበር አለበት ማለት ነው። ለዚህ ነገር በደንብ እንቋጥራለን። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ግሎሪ ማን ዩናይትድ። በሜዳችን ኦልድ ትራፎርድ የምናደርገው የሲዝኑ የመጨረሻው የፕሪሚየር ሊግ ጨዋታ ከዚህም በተጨማሪ ካሲሜሮ በኦልድ ትራፎርድ የሚያደርገው የመጨረሻው ጨዋታ በመጨረሻም እንግዲህ የፈራነው ቀን ደርሷል። ቀኖች እየተቆጠሩ ዛሬ ላይ ደርሰናል። ካሲሜሮ ልንሸኘው ነው። እስቲ ምንድነው ፊል እያደረጋችሁ ያላችሁት? እኔ ምን አይነት ፊሊንግ ውስጥ እንዳለው እውነቱን ለመናገር ለመግለጽ ይከብደኛል። ብቻ እናመሰግናለን ካሲ፣ በእውነት እናመሰግናለን። በሁሉም ሁኔታ ውስጥ በዝቅታ ውስጥም ሆነ በከፍታ ውስጥም ሆነ ለዚህ ክለብ ላበረከትካቸው ምርጥ ነገሮች ላበረከትካቸው በሙሉ ለሁሉም ነገሮች እናመሰግናለን። ክበርልን፣ እንወድሃለን፣ ኑርልን፣ መልካሙ በሙሉ ይቅጠምህ። ባንለያይ ደስ ይለን ነበረ፣ ግን ቀኑ እንግዲህ ደርሷል። ዛሬ በደጋፊዎች ፊት ትልቅ አሸኛኘት ተደርጎለት የመጨረሻውን የኦልድ ትራፎርድ ጨዋታ ያደርጋል። ከዚህም በተጨማሪ ብሩኖ ፈርናንዴዝ ዛሬ የአሲስት ሪከርዱን ይጋራ ይሆን ወይስ ደግሞ በሜዳውና በደጋፊው ፊት ይህንን ድንቅ ሪከርድ ሰብሮ ያሳየናል ወይስ ደግሞ ተጨማሪ ሌላ አንድ ጨዋታ መጠበቅ ይኖርብናል የሚሉትን ጥያቄዎች እንዳለ ልትመልስልን ዛሬ 8 ሰዓት ተኩል ከኖቲንግሃም ፎረስት ጋር የምናደርገው ጨዋታ እየተጠባበቀች ነው። ድል ለማንቼ፣ ግሎሪ ማን ዩናይትድ። ዛሬ የልጥለጣ ቀን ነው፣ የጠቅጠቅ ቀን ነው። ግን የመህጎች አሉ አባቴ። በመጀመሪያ ደረጃ 2 አሲስት ብሩኖዬ ማረግ አንደኛ የመህግ፣ ሁለተኛ የመህግ ብሩኖ የአሲስት ያረግ የወያለ ጨጓራን መላጥ ሁለተኛ የመህግ ነው። ሶስተኛ የመህግ ደግሞ ካዝሜሮዬ መሸኘት ነው። በጣም ያሳዝናል፣ መሸኘት ነው በጣም። አራተኛ የመህግ ደግሞ የመጨረሻው ኦልድ ትራፎርድ ጨዋታ መጫወት ነው። ግን ዋናው ነገር የወያለ ጨጓራ መላጥ ነው። እንዲህ ሰበብ አታውቁ ወያለን ማቃጥልበት ካዝሜሮዬን አታውቁ። መልካም እድል ብያለሁ። ገብተናል ከካፕቴን ብሩኖ ፈርናንዴዝ ጎን ነን ዛሬ ማለት ነው። እንግዲህ 2 አሲስት ታያለ ነው የምልህ ዛሬ ጠብቅ። ምድረ ወያላውላ ማለት ነው። ከክለብ ቋጠሮ ወደ ግለሰብ ቋጠሮ ተሸጋግራችኋል። እንግዲህ ብሩኖ ፈርናንዴዝ አሲስት አያረግም ምናምን እያልክ እየተበጠረክ ነው ያለው አባቴ። ወየላክ ይኸውልህ ከክለብ አልፎ ግለሰብ ላይ መወየል ጀምራል አባቴ። ገብቷላ? የተፈጠርክበት ነገር ስለሆነ ምንም ማድረግ አይቻልም። ምክንያቱም ስትፈጠር ወያላ ስለነበርክ እማትወይልበት ቦታ የለም። ገብቷላ? እማትወይልበት ቦታ የለም። ብሩኖ ፈርናንዴዝ እንደሆነ ዛሬ ማለት ነው የሚገራርሙ 2 አሲስቶችን ያሳይህና አፍህን አዘግቶ ማለት ነው በሰላም ወደ ቤት እንድትገባ ነው የሚያደርግ አባቴ። ምሳ ራሱ አይበላልህም ነው የምልህ። ምሳ ራሱ ሊበላልህ አይችልም። ብሩኖ የሚያደርገው ነገር ማለት ነው ነገ ክለብ ቢያሸንፍ ራሱ ማለት ነው በቃ ሀዘን ላይ ነው ያለው። ዛሬ ብሩኖ አሲስት ካደረገ ማለት ነው ይሄንን አሳምረ ታቋለ። ለማንኛውም ብቻ ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ማንቸስተር ዩናይትድ የዓመቱን የመጨረሻ የሜዳ ላይ ጨዋታውን ዛሬ በምሳ ሰዓት ያከናውናል። በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት በኦልድ ትራፎርድ ስቴዲየም ቀይ ሰይጣኖቹ ማንቸስተር ዩናይትድ ከጫካዎቹ ኖቲንግሃም ፎረስት ጋር ዛሬ ቀን 8 ሰዓት ከ30 ላይ በኦልድ ትራፎርድ ይጫወታሉ። ማንቸስተር ዩናይትድ በውድድር ዓመቱ የመጨረሻ የኦልድ ትራፎርድ ጨዋታውን ዛሬ ያከናውናል። እንደምታውቁት በአሰልጣኝ ማይክል ካሪክ እየተመሩ በተለይ በጊዜያዊ አሰልጣኝነት ማይክል ካሪክን ከቀጠሩ በኋላ ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ ከ2 ዓመታት በኋላ
እንዲመለስ አድርጎታል። ከፕሪሚየር ሊጉ የዓመቱ ምርጥ አሰልጣኝ እጩዎች ከ6 እጩዎች መካከልም አንዱ መሆን ችሏል። ማይክል ካሪክ በጣም ጥሩ ጊዜን እያሳለፈ ይገኛል። እንዲሁም ደግሞ ከማንቸስተር ዩናይትድ ጋር በዋና አሰልጣኝነት በቋሚነት ለመቀጠል የ2 ዓመታት ስምምነት ላይ ደርሰዋል። ስምምነቱም ይፋ ይሆናል ተብሎ ይጠበቃል። ስለዚህ በጣም ብዙ ስኬቶችን ያስመዘገበበት ዓመት ነው። አሰልጣኝ ማይክል ካሪክ ከግማሽ በኋላ መጥቶ ማንቸስተር ዩናይትድን 15 ጨዋታዎችን ብቻ መርቶ በጥሩ የአሸናፊነት ስነ ልቦና ላይ እንዲጓዝ ያደረገበት መንገድ በጣም አስደናቂ ነው። ዛሬ እንግዲህ ወሳኝ ተጫዋቻቸውን ካዝሜሮንን ይሸኛሉ ተብሎ ይጠበቃል ማንቸስተር ዩናይትድ። ምክንያቱም በውድድር ዓመቱ መጨረሻ በነፃ ዝውውር ማንቸስተር ዩናይትድን እንደሚለቅ የሚጠበቀው ካዝሜሮ በኦልድ ትራፎርድ የመጨረሻ ጨዋታውን ሲያደርግ እንግዲህ ከደጋፊዎች በክብር ይሸኛል ተብሎ ይጠበቃል። ኖቲንጋም ፎረስት በሊጉ በቀጣዩ የውድድር ዓመት እንደሚቀጥል ተረጋግጧል። 43 ነጥቦችን ሰብስቧል። ጫካዎቹ እንግዲህ በሊጉ ምንም አይነት የመውረድ ስጋት የለባቸውም። የደረጃ ለውጥ ለማምጣት ብቻ ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድም ከሞላ ጎደል 3ኛው ደረጃን ይዞ ማጠናቀቁን ያረጋገጠበት ደረጃ ላይ ደርሷል። በግብ ልዩነት ቪላ እንግዲህ በጣም ብዙ ግቦችን አስቆጥሮ ካልደረሰበት በቀር ማንቸስተር ዩናይትድ የተሻለ የግብ ልዩነትም ስላለው በቀጣዮቹ 2 ጨዋታዎች እንኳን ምንም አይነት ውጤት ባያስመዘግብ በቀጣይ የውድድር ዓመት በቻምፒዮንስ ሊጉ የመሳተፉ ነገር ከተረጋገጠ ቆይቷል። እንዲሁም ደግሞ 3ኛ ደረጃን ይዞ የማጠናቀቁ ነገርም ኦልሞስት ወደ መጨረሻው ምዕራፍ ላይ ደርሷል ማለት ነው። የዛሬ 8 ሰዓት ከ30 ጨዋታ ይጠበቃል። ማን ያሸንፋል? እስኪ ግምቶቻችሁን አስቀምጡልን። ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ ዛሬ የመጨረሻ የሜዳ ላይ ጨዋታውን ያከናውናል። በቀጣይ ከሜዳ ውጭ ወደ አሜክስ አምርቶ ከብራይተን ጋር ነው በፕሪሚየር ሊጉ መዝጊያ የዛሬ ሳምንት ጨዋታውን የሚያከናውነው። ከዛ በፊት ግን ኦልድ ትራፎርድን ዛሬ ይሰናበታል። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። ይመቻችሁ። በ38ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ከቀኑ 8 ሰዓት ተኩል ሲል በኦልድ ትራፎርድ ከኖቲንጋም ፎረስት ጋር የሚጫወት ይሆናል። ይህንንም ጨዋታ አልቢተር ማይክል ሳልዝበሪ በዋና ዳኝነት እንደሚመሩት የታወቀ ሲሆን በማንቸስተር ዩናይትድ በኩልም ቤንጃሚን ሴስኮ በህመም ምክንያት ከዚህ ጨዋታ ውጪ መሆኑ ተገልጿል። በኖቲንጋም ፎረስት በኩልም ኖዶይ፣ ሳንጋሬ፣ ሙሪሎ፣ አይና፣ ቦሊ እንዲሁም ኦዶይ በጉዳት ምክንያት ከዚህ ጨዋታ ውጪ መሆናቸው ተገልጿል። ከሚታወቁትም ጉዳት ዜና ውጪ ሁሉም የማንቸስተር ዩናይትድ ተጫዋቾች በመጨረሻው ልምምድ ላይ ተገኝተው ልምምዳቸውን የሰሩ ሲሆን ማንቸስተር ዩናይትድም በሚቀጥለው የውድድር ዘመን የሚጠቀመውን አዲሱን ማሊያ በዚህ ጨዋታ ላይ የሚጠቀም ይሆናል። የማንቸስተር ዩናይትድም ግምታዊ አሰላለፍ ይህንን ይመስላል። እናንተም የጨዋታ ውጤት ግምታችሁን ኮሜንት ላይ አስቀምጡልኝ። በነገው የማንቸስተር ዩናይትድና የኖቲንጋም ፎረስት ጨዋታ ላይ ማየት ያለብን 5 ነገሮች፣ የመጀመሪያው የብሬኖ ፈርናንዴዝን 20 እንዲሁም ደግሞ 21ኛ አሲስት በነገው ጨዋታ ላይ ማየት አለብን። ምንም እንኳን ባለፉት 2 ጨዋታዎች ላይ አሲስት ማድረግ ባይችልም ወደ 10 የሚሆኑ የጎል እድሎችን ክሬት አድርጎ ነበረ። በተለይም ደግሞ የመጨረሻ ጨዋታችን አዌይ ከብራይተን ጋር ስለሆነ እነሱ በሻምፒየንስ ሊግ ደረጃ ለመጨረስ ስለሚጫወቱ ያንን ጨዋታ ኢቭን የማሸነፍ እድል አለን ብዬ አላስብም። ነገር ግን ነገ በደጋፊዎቻችን ፊት ይህንን ነገር ማሳካት አለበት። ኢቭን ፔናልቲ እንኳን ቢያገኝ እንደዚህ ሮበን ፔሬዝ ለቴሪ ኦንሪ ለማቀበል ሞክሮ ባልተሳካበት መንገድም ቢሆን ሁለተኛው የካሰሜሮን ጎል ነው። እስካሁን 159 ጨዋታዎችን አድርጎ ኦልሞስት 25 ጎሎችን አስቆጥሯል። ነገ የመጨረሻ የኦልድ ትራፎርድ ጨዋታ እንደመሆኑ ሰለብሬት በስትራትፈርድ ኤንድ ሲያደርግ በዚህ መልኩ ማየት አለብን። ሶስተኛው በመጀመሪያዎቹ 2 እና 3 ጨዋታዎች ላይ ያሳየንን የካሪክ ሀላል ፉትቦል ከካሪክ ማየት አለብን። ፕሮባብሊ ከጨዋታው በኋላ ማይክል ካሪክ ማንቸስተር ዩናይትዶች አናውንስ ሊያደርግ ይችላሉ። ይህንን ደግሞ ከማረጋቸው በፊት አትሊስት አትራክቲቭ የሆነ ፉትቦል ማየት አለብን። አራተኛው ማየት ያለብን ሳይሆን ማየት ያሌለብን ነገር ነው። እሱም በስታርቲንግ ላይን አፕ ላይ ሜሰን ማውንትን ከሰንደርላንዱ ጨዋታ በኋላ የማንቸስተር ዩናይትድ ደጋፊዎች እንደዚህ አይነት ፔቲሽን ጀምረው ነበረ። ሜሰን ማውንትን ሽጡልን በሚል ገብታችሁ ይህ ተጫዋች እንዲሸጥ ይህንን ነገር ሙሉት። በነገውም ጨዋታ ላይ ካሪክ ይህንን ተጫዋች ማሰለፍ የለበትም። አምስተኛ ይህንን ስታርቲንግ ላይን አፕ ነው በነገው ጨዋታ ላይ ማየት ያለብን። ማይክል ካሪክ በመጀመሪያዎቹ 2 እና 3 ጨዋታዎች ላይ የሚገራረቡ ፐርፎርማንሶችን እንዲሁም ደግሞ ድሎችን ሲያስመዘግብ በተለይም የፍሮንት ፋይፉ ይህንን ይመስል ነበረ። አይ ቲንክ ይህንን መመለስ አለበት በነገው ጨዋታ ላይ። ዲያጎ ዳሎትም ምንም እንኳን በማዝራዊ ተክቶ እንዲገባ በተደጋጋሚ ብጠይቅም አይ ቲንክ ማዝራዊ ወደፊት በመሄድ እንደ ዳሎት ጥሩ አይደለም። ምንም እንኳን ዳሎት እዛ ጥሩ ቦታ ላይ እየተገኘ የሚስታቸው አጋጣሚዎች ቢዘገንኑም አይ ቲንክ ነገ እሱም ሆነ ሄቨን
ከማዝራዊና ከማርቲኔዝ ቀድሞ መጀመር አለባቸው። የካሰሜሮ ፈረውላ ነው። እንዲሁም ደግሞ ብራያን ኤምቤሞ በአርሰናልና በሲቲ ጨዋታ ላይ እንደጀመረው ሁላ በነገው ጨዋታ በፎልስ ናይን ቢጀምር ብዬ አስባለሁ። እናንተ በነገው ጨዋታ ላይ ማየት አለብን ብላችሁ የምታስቧቸው ነገሮች ምንድን ናቸው? ኮሜንት ላይ አሳውቁ። ቪዲዮ ላይክ እንዲሁም ደግሞ አካውንቱ ፎሎ ማድረግ እንዳትረሱ። ከሞን ዩናይትድ ለካ ዛሬ ትርፍያ አላት። ለጥቂት ረስቼው ነበር። ለጥቂት ደረስኩበት። እናንተ እንዴት ነው ነገሩ? ሰሞኑን ምን አየሁ መሰላችሁ? ቼልሲ ፋይናሊስት፣ ማንቸስተር ሲቲ ፋይናሊስት፣ አርሰናል ፋይናሊስት፣ ትርፍዬ 20 አሲስት የሚል ነገር አየሁ። ትርፍዬ እንኳን ማንቸስተር ብያለሁ። ማንቸስተር 20 አሲስት ሳይሆን ብሩኖ 20 አሲስት የሚጫወት ቡድን ያላቸው ምናምን ብሎ ሙድ ሲይዙባቸው በማንኛውም ኦሬዲ የአመቱን ሚሽኗን በጊዜ አጠናቃለች። ትርፍዬ እንደምታውቁት ዛሬ ጫወታ አላት። ታዲያ ከዚህ ቡድን ጋር እሱ ላይ ብሩኖ አሲስት ያደርጋል አያደርግም የሚለው ነገር በጣም ወሳኝ ነው። ጀምአው እኛ እንደው የአርሰናል ደጋፊዎች ይሄን ጨዋታ ለምንድን ነው የምናየው ብለን ግራ ገብቶ ነበር። ለካ ብሩኖ 20 አሲስት አለበት። 20 አሲስት አለኝ ይሳካል፣ ችግር የለብኝም። ግን ደግሞ ማድረስ ግድ ነው። ገብቷችኋል? አጀማው እኛ አሲስቷ ነገር ትታሰበበት የማይመቻችሁ የዓመቱ ምርጥ ተጫዋች ተሸላሚ ብፈ አቋማ ዛሬ እንግዲህ ብሩኖ ፈርናንዴዝ አሲስት እንዳደርግ እንቋጥራለን። ማይሰነትን ትርፍዬ ከኖቲንጋም ፎረስት ጋር ጨዋታ እንግዲህ እኛ እንቋጥራለን። አሲስት ያደርግም እናንተ አታፍሩም እንዴ? ኦዚልም እኮ አልተሸለመም እኮ እንደዛ ሁሉ አሲስት አሉ መረኩ ክንያም። ለማንኛውም ዛሬ ብፈ አቋማ ወደ ስራ ገብቷል። በኋላ እንገናኛለን። ራይስ ቤቢ ብፈ አቋማ ወደፊት